አማኑኤል የሚለውን ስም ተሸክሞ የመጣው መልአክ ራሱ ስሙ አማኑኤል ይባላል። ገብርኤል ብርሃናዊው መልአክ። ገብርኤል መልአክ መላእክት ንጹሃን ከብርሃናውያን መልአክ ወገን የሆነ ከንጹሃን መላእክት ወገን የሆነ ከረከሱት ከወደቁት መላእክት ወገን ያልሆነ ይሄንን አማኑኤል የሚለውን ስም ሲያጠና ለብዙ ዘመን ቆይቷል። የእርሱም ስም ገብርኤል ማለት እኮ ሰው የሆነ አምላክ ሰውና እግዚአብሔር ማለት ነው። የገብርኤል ስም ሲተረጎም ለገብርኤል ሲሆን ሰውና እግዚአብሔር እንላለን። ለአምላክ ግን አማኑኤልን ስንተረጉመው ሰው የሆነ አምላክ እግዚአብሔር ወደ መረጣት እርሷን የመሰለች ወደ ሌለ ብቸኛ ወደ ሆነችው ድንግል ለእናት ለአባቷ ብቸኛ የሆነች እግዚአብሔርም ሲመርጣት ሰማዩን ምድሩን ሰሜኑን ደቡቡን ምስራቁን ምዕራቡን አሻቶ እንደርሷ ያለ ከሰው ወገን ንጹህ ሆኖ የተገኘ ቅዱስ ሆኖ የተገኘ እግዚአብሔር የመረጠው ስላልነበር እግዚአብሔር ዓለምን ሊያድን ከኛ ጋር መሆኑን ሊያረጋግጥ እኔንና እናንተን ሊያድን ምልክት አድርጎ እናት አድርጎ ድንግል ማርያምን ስለመረጣት መልአኩ ቅዱስ ገብርኤል ከሰማይ ወደ አንዲት ድንግል መጣ ይላል። ወደ አንዲት ድንግል አማኑኤል የሚለውን ስም መስዋዕት ሊሆንበት በተዋህዶ ተገልጾ ሊሰቀልበት ከኔና ከናንተ ጋር ሊውልበት ሊያድርበት ሊበላበት ሊጠጣበት የኛ ወገን የኛ ዘመድ መሆኑን እግዚአብሔር ሊገልጽበት ሊገለጽበት የፈለገው ስም አማኑኤል ነው። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። እኛማ ምን አቅም አለን? እኛን ወክላ ንጽሕት ሆና ቅድስት ሆና ድንግል ሆና የተገኘች ማናት? ድንግል ማርያም ናት። እኛማ ምን አቅም አለን? እኛማ ምን ጽድቅ አለን? እኛማ ምን ንጽሕና አለን? ለዚህ ነው መልአኩ እግዚአብሔር ምስሌኪ አላት። እግዚአብሔር ምስሌኪ፣ እግዚአብሔር ካንቺ ጋር ነው፣ ደስ ይበልሽ አላት። እኛ ከእርሷ ስር ሆነን እኮ ነው እግዚአብሔር ከኛ ጋር ነው የምንለው። እርሷ ወኪላችን ናት። ትክክለኛ የሰውነት መገለጫ እርሷ ናት። እግዚአብሔር አዳምን ሲፈጥረው አደፍ ጉድፍ ሳይነካው በኤደን ገነት ሲያስቀምጠው የቀደመውን አዳም መወከል የምትችል ንጽሕት ቅድስት ድንግል ማርያም ናት። እመቤታችን እኮ ኃጢአት ነበረባት ይላሉ ሎቱ ስብሐት ክብር ምስጋና ለልጁ አይሁንና አይባልም። እርሷም ብጽዕት ናት፣ ምስጋና ይገባታል ይላሉ አንዳንድ ቢጻሳውያን። መልአኩ መጥቶ ሲያበስራት ነው የነጻችው ይላሉ። ይሄ ኑፋቄ ነው፣ ይሄ ኃጢአት ነው። የመልአክ ብስራት የአዳምን ኃጢአት አያነጻም። የመልአክ ብስራት ጥንተ አብሶን አያነጻም። የመልአክ ብስራት ጥንተ አብሶን የሚያነጻ ቢሆን የጌታ መሰቀል እኮ ከንቱ ሊሆን ነው ወገኖቼ። ግን መልአኩ ቅዱስ ገብርኤል የመጣው ሊያነጻት ሳይሆን ንጽሕት ቅድስት ሆና ስላገኛት ደስ ይበልሽ ሊላት ነው። ክብር ምስጋና ለመድኃኔዓለም ይሁን። ደስ ይበልሽ ሊላት ነው፣ ሊያነጻት አይደለም። በመልአክ ብስራት ሞገስ አገኘች ነጻች የሚለው የአጋንንት ትምህርት ነው። እርሷ ወገኖቼ መልአኩ ብርሃናዊው መልአክ ቅዱስ ገብርኤል ስላበሰራት ሳይሆን ከማብሰሩም በፊት ንጽሕት ናት። ገብርኤል ከማናገሩም በፊት ከቅድስት ድንግል ማርያም ጋር ከመወያየቱ በፊት እኮ እርሷ ንጽሕት ናት። ለዚህ ነው ንጽሕት ስለሆነች አምላክን ጸነሰች። ቅድስት ስለሆነች አምላክን ጸነሰች። ድንግል ስለሆነች አምላክን ጸነሰች። እግዚአብሔር ከስጋዋ ስጋ ከነፍሷ ነፍስ ነስቶ የኔና የናንተ ሊቀ ካህን የኔና የናንተ መስዋዕት ሆነ። እግዚአብሔር ወልድ። ስለዚህ ማርያምን ንጽሕት የምንላት አምላክን ስለወለደች አይደለም፣ ባትወልድም ንጽሕት ነበረች። ማርያምን ቅድስት የምንላት ቅድስት ሆና ስለተገኘች እንጂ አምላክን ስለወለደች አይደለም። አምላክን መውለዷ ተጨማሪ ማዕረግ አሰጣት። እርሷን ለማብሰር ሲዘጋጅ ያኔ ገና ጥንት በሰማይ ጦርነት ሲኖር
ከሳጥናኤል ጋር ሲታገል ቅዱስ ገብርኤል እኛ የምናመልከውን እናውቃለን አንተ አምላክ አይደለህም ብሎ ሰይጣንን ሳጥናኤልን አሳፈረ። ያን ጊዜ እግዚአብሔር ሽልማት ሰጠው። ለማ ለቅዱስ ገብርኤል ወበእንተዝ ደለዎ ከመይጹር ዜና ብስራታ ለማርያም ማርያምን እንዲያበስር ኢየሱስ የሚለውን ስም እንዲያጠና አማኑኤል የሚባለውን ስም እንዲያጠና ይሄንን ስም ተሸክሞ ወደ ምድር ሲመጣ ይሄንን የሚተረጉም ስም ለገብርኤል ተሰጠው። ተብሎ ገብርኤል ተብሎ ገብርኤል እኮ ስሙን ያገኘው ሰይጣንን ተዋግቶ ነው። ከዛ በፊት መልአክ በሚለው ነበር የምናውቀው። ከዛ በፊት በእግዚአብሔር ፊት የሚያገለግል በእግዚአብሔር ፊት የሚቆም ኪሩብ ተብሎ ነበር ገብርኤል የሚታወቀው። በተናጠል እርሱን ሊገልጽ የሚችል ስም ያገኘው ማንን ሲቃወም ነው? ሳጥናኤልን። ሽልማቱ ምን ሆነች? ድንግል ማርያምን እንዲያበስር። ክብር ምስጋና ለመድኃኔዓለም ይሁን። እርሷን እንዲያበስር እንደ ሰዶምና እንደ ገሞራ በአዳም ኃጢአት ባክነን ሲኦል እንቀር ነበረ። እግዚአብሔር የመረጣት እመቤታችን ባትኖር ኖሮ ክብር ምስጋና ለመድኃኔዓለም ይሁን። እርሷ ባትኖር በስጋ ንጽሕት በሐሳብ ንጽሕት ሆና ባትገኝ ድንግል ሆና ባትገኝ ራሷን ባትጠብቅ መልአኩ እኮ ወደ እርሷ አይመጣም ነበር። እግዚአብሔርም የሚመጣበትን መንገድ አናውቅም። ግን እግዚአብሔር ዘርን አስቀረልን ያለው ለዚህ ነው። ሰዶምና ገሞራማ ምን ዘር አላቸው? ጠፉ እኮ። ለምን? 10 ጻድቅ ጠፍቶ ከ10 በላይ በ50 ቅዱሳን በ1 ሚሊዮን ቅዱሳን የማትገመት በቁጥር የማትወሰን ከቅዱሳን በላይ ከመላእክት በላይ ከጳጳሳት በላይ ከሊቃነ ጳጳሳት በላይ ማዕረግ ያላት አማላጅ ድንግል ማርያም ተሰጠችን። ክብር ምስጋና ለስሙ ይሁን። የድንግሊቱ ስም ማርያም ነበር። አሁን ግን እግዚአብሔር ምስሌኪ አላት። አማኑኤል ሲተረጎም ነው የወለደችው ልጅ ሰው የሆነ አምላክ ከርሷ ከነፍሷ ነፍስ ከስጋዋ ስጋ ነስቶ የተወለደው ኢየሱስ ክርስቶስ ልጇ ሲሆን ወላዲተ እግዚአብሔር ተባለች። አሁንም መብርሃን እግዚአብሔር ከርሷ ጋርማ ብቻ ነው ብለን የምንቆም አይደለም። እግዚአብሔር አሁን በእርሷ በኩል በሰማነው ብስራት እግዚአብሔርማ ከኛም ጋር ነው። አሁን እሷ ወኪላችን ናታ። ከኛ ትበልጣለች እሷ። ለምን? እርሷ እግዚአብሔር ምስሌኪ ስትባል የእግዚአብሔርም እናት ናት። ወገኖች ከሁሉም በላይ እኮ የሚበልጠው የአምላክ እናት መባል ነው። የእግዚአብሔር እናት መባል ነው። እርሷ የአምላክ እናት ናት። እርሷ የመድኃኔዓለም እናት ናት። እርሷ አማኑኤል የተባለውን እግዚአብሔርን በስጋ የተገለጠባት ከእርሷ የተወለደባት እናታችን ናት። መምህራነ ወንጌልና ዘማሪያን እግዚአብሔር በጸጋውና በቸርነቱ የሰበሰባችሁ ኢየሱስ ክርስቶስ በደሙ ያነጻችሁ የቀደሳችሁ የድንግል ማርያም ልጆች የጻድቃን የሰማዕታት የቅዱሳን መላእክት ወዳጆች አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በአጠቃላይ ኦርቶዶክሳውያን ኦርቶዶክሳውያት በእግዚአብሔር ስም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? የሰራዊት ጌታ እግዚአብሔር አምላካችን ዛሬም ዘወትርም ከጽንፍ እስከ አጽናፍ በእውነት ያለ ሐሰት የተመሰገነ ይሁን። የብርሃን ጮራ የፈነጠቀባት የጽድቅ ፀሐይ አምላካችን ኢየሱስ ክርስቶስ የተገለጠባት ማምላክ ወላዲታ አምላክ እመቤታችን ንጽሕት ቅድስት ድንግል ማርያም ስለ ንጽህናዋ፣ ስለ ቅድስናዋ፣ ስለ ድንግልናዋ፣ ስለ አማላጅነቷ የተመሰገነች ትሁን። ጻድቃን ሰማዕታት ቅዱሳን መላእክትም ስለ ጠባቂነታቸው፣ ስለ ተራዳኢነታቸው የተመሰገኑ ይሁኑ። እንግዲህ ርዕሳችን በማስታወቂያም እንደተመለከታችሁት ስሙን አማኑኤል ይሉታል የሚል ነው። የማቴዎስ ወንጌል ምዕራፍ 1 ከቁጥር 23 ላይ ነው።
በመግቢያዬ ላይ የነገርኳችሁ የዚህ ትርጉም ነው። አማኑኤል ማለት እግዚአብሔር ምስሌኪ ማለት ነው። አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። ይህንን ስም የተረጎመችልን በመጀመሪያ ደስ ይበልሽ ተብሎ የተነገረላት ማምላክ ወላዲተ አምላክ እመቤታችን ንጽሕት ቅድስት ድንግል ማርያም ናት። መልአኩ ቅዱስ ገብርኤል ከሰማይ ክንፉን እያማታ እየበረረ መጣ። የሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ስናነበው ወደ አንዲት ድንግል ተላከ። ወደ አንዲት ድንግል፣ ወደ ብዙ ደናግላል አይደለም። ከነሱ መካከል አንዱን መርጦ አይደለም። እግዚአብሔር ወደ መረጣት እርሷን የመሰለች ወደ ሌለ ብቸኛ ወደ ሆነችው ድንግል ለእናት ለአባቷ ብቸኛ የሆነች እግዚአብሔርም ሲመርጣት ሰማዩን ምድሩን ሰሜኑን ደቡቡን ምስራቁን ምዕራቡን አሻቶ እንደርሷ ያለ ከሰው ወገን ንጹህ ሆኖ የተገኘ ቅዱስ ሆኖ የተገኘ እግዚአብሔር የመረጠው ስላልነበር እግዚአብሔር ዓለምን ሊያድን ከኛ ጋር መሆኑን ሊያረጋግጥ እኔንና እናንተን ሊያድን ምልክት አድርጎ እናት አድርጎ ድንግል ማርያምን ስለመረጣት መልአኩ ቅዱስ ገብርኤል ከሰማይ ወደ አንዲት ድንግል መጣ ይላል። ወደ አንዲት ድንግል። ወገኖቼ ራስን መጠበቅ ከባድ ነው። ራስን መጠበቅ ብዙ ፈተና አለው። ማምላክ ወላዲተ አምላክ እመብርሃን ድንግል ማርያም ግን ራሷን የጠበቀች ናት። ከሰማይ መላእክት በላይ ንጽሕት ናት። ከምድር ሰዎች መካከል እርሷን የመሰለ ንጹህ እርሷን የመሰለ ቅዱስ አልተገኘም። ስለዚህ መልአኩ ወደ እርሷ መጣ። መልአኩ ደስ ይበልሽ አላት። ደስ ይበልሽ ደስተኛይቱ ሐዘንም አታውቂው አንቺ ደስ ይበልሽ፣ ምክንያቱም እግዚአብሔር ካንቺ ጋር ነው። ዓለምን የሚያድነው እግዚአብሔር ከኛ ጋር ነው ተብሎ የሚነገርለት የሰውን ሥጋ ለብሶ በተዋህዶ የሚገለጸው ሕፃንም የሆነው የሚያድገው የሚሰቀለው የሚሞተው የሚነሳው ዓለምን የሚያድነው እግዚአብሔር ካንቺ ይወለዳል፣ ደስ ይበልሽ አላት። ክብር ምስጋና ለመድኃኔዓለም ይሁን። ይሄ ትልቅ ደስታ ነው። አንዳንዶች ግን ሳያውቁት እመቤታችን ጋር የመጣውን መልአክ ባለማወቃቸው እንደነገርኳችሁ ርዕሳችን አማኑኤል ነው። አማኑኤል የሚለውን ስም ተሸክሞ የመጣው መልአክ ራሱ ስሙ አማኑኤል ይባላል። ገብርኤል ብርሃናዊው መልአክ፣ ገብርኤል መልአክ መላእክት ንጹሃን ከብርሃናውያን መልአክ ወገን የሆነ ከንጹሃን መላእክት ወገን የሆነ ከረከሱት ከወደቁት መላእክት ወገን ያልሆነ ይሄንን አማኑኤል የሚለውን ስም ሲያጠና ለብዙ ዘመን ቆይቷል። የእርሱም ስም ገብርኤል ማለት እኮ ሰው የሆነ አምላክ ሰውና እግዚአብሔር ማለት ነው። የገብርኤል ስም ሲተረጎም ለገብርኤል ሲሆን ሰውና እግዚአብሔር እንላለን። ለአምላክ ግን አማኑኤልን ስንተረጉመው ሰው የሆነ አምላክ፣ ለስግው ቃል ስንተረጉመው በተዋህዶ አማኑኤል የሚለውን ስም መስዋዕት ሊሆንበት በተዋህዶ ተገልጾ ሊሰቀልበት ከኔና ከናንተ ጋር ሊውልበት ሊያድርበት ሊበላበት ሊጠጣበት የኛ ወገን የኛ ዘመድ መሆኑን እግዚአብሔር ሊገልጽበት ሊገለጽበት የፈለገው ስም አማኑኤል ነው። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። እኛማ ምን አቅም አለን? እኛን ወክላ ንጽሕት ሆና ቅድስት ሆና ድንግል ሆና የተገኘች ማናት? ድንግል ማርያም ናት። እኛማ ምን አቅም አለን? እኛማ ምን ጽድቅ አለን? እኛማ ምን ንጽሕና አለን? ለዚህ ነው መልአኩ እግዚአብሔር ምስሌኪ አላት። እግዚአብሔር ምስሌኪ፣ እግዚአብሔር ካንቺ ጋር ነው፣ ደስ ይበልሽ አላት። እኛ ከእርሷ ስር ሆነን እኮ ነው እግዚአብሔር ከኛ ጋር ነው የምንለው። እርሷ ወኪላችን ናት። ትክክለኛ የሰውነት መገለጫ እርሷ ናት።
እግዚአብሔር አዳምን ሲፈጥረው አደፍ ጉድፍ ሳይነካው በኤደን ገነት ሲያስቀምጠው የቀደመውን አዳም መወከል የምትችል ንጽሕት ቅድስት ድንግል ማርያም ናት። ወገኖቼ መልአኩ የመጣው ብርሃናዊው መልአክ ቅዱስ ገብርኤል የመጣው በብስራት እኮ ሊያነጻት አይደለም። አንዳንድ ቢጻሳውያን ግን እመቤታችን እኮ ኃጢአት ነበረባት ይላሉ። ሎቱ ስብሐት ክብር ምስጋና ለልጇ ይሁንና አይባልም። እርሷም ብጽዕት ናት፣ ምስጋና ይገባታል ይላሉ አንዳንድ ቢጻሳውያን። መልአኩ መጥቶ ሲያበስራት ነው የነጻቸው ይላሉ። ይሄ ኑፋቄ ነው። ይሄ ኃጢአት ነው። የመልአክ ብስራት የአዳምን ኃጢአት አያነጻም። የመልአክ ብስራት ጥንተ አብሶን አያነጻም። የመልአክ ብስራት ጥንተ አብሶን የሚያነጻ ቢሆን የጌታ መሰቀል እኮ ከንቱ ሊሆን ነው ወገኖቼ። ግን መልአኩ ቅዱስ ገብርኤል የመጣው ሊያነጻት ሳይሆን ንጽሕት ቅድስት ሆና ስላገኛት ደስ ይበልሽ ሊላት ነው። ክብር ምስጋና ለመድኃኔዓለም ይሁን። ደስ ይበልሽ ሊላት ነው፣ ሊያነጻት አይደለም። በመልአክ ብስራት ሞገስ አገኘች ነጻች የሚለው የአጋንንት ትምህርት ነው። እርሷ ወገኖቼ መልአኩ ብርሃናዊው መልአክ ቅዱስ ገብርኤል ስላበሰራት ሳይሆን ከማብሰሩም በፊት ንጽሕት ናት። ገብርኤል ከማናገሩም በፊት ከቅድስት ድንግል ማርያም ጋር ከመወያየቱ በፊት እኮ እርሷ ንጽሕት ናት። ለዚህ ነው ንጽሕት ስለሆነች አምላክን ጸነሰች። ቅድስት ስለሆነች አምላክን ጸነሰች። ድንግል ስለሆነች አምላክን ጸነሰች። እግዚአብሔር ከስጋዋ ስጋ ከነፍሷ ነፍስ ነስቶ የኔና የናንተ ሊቀ ካህን የኔና የናንተ መስዋዕት ሆነ። እግዚአብሔር ወልድ። ስለዚህ ማርያምን ንጽሕት የምንላት አምላክን ስለወለደች አይደለም፣ ባትወልድም ንጽሕት ነበረች። ማርያምን ቅድስት የምንላት ቅድስት ሆና ስለተገኘች እንጂ አምላክን ስለወለደች አይደለም። አምላክን መውለዷ ተጨማሪ ማዕረግ አሰጣት። ምን ይላል? ተጨማሪ ማዕረግ። እልል ካላችሁ አንድ ላይ ነው ማለት አታቋርጡኝ እሺ። በመጀመሪያ ቃል ነበር ይላል። እየሰማችሁኝ ነው? ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ ወረድ ይልና ከቁጥር 14 ላይ ቃል ስጋ ሆነ ይላል። ከነበር ስጋ ሆነ ወደሚል መጣ። ይሄ ልዩ ማዕረግ ነው። የኔና የናንተ ስጋ ከድንግል ማርያም የነሳው ስጋ የባህሪ አምላክ ሆነ። ነበር ብቻ ሳይሆን እግዚአብሔር ከኛ ጋር ሆኖ እግዚአብሔር በመካከላችን ተገኝቶ የኛን ስጋ ፈጣሪ ያደረገው። ከማን የወሰደውን ስጋ? ከድንግል የወሰደውን ስጋ። ክብር ምስጋና ለመድኃኔዓለም ይሁን። መልአኩ ወደ ድንግል ሲመጣ የድንግሊቱ ስም ማርያም ነበር ይላል። ልክ በመጀመሪያ ቃል ነበር እንዳለው ማርያም ነበር። መልአኩ መጥቶ አበሰራት፣ ጸነሰች፣ እግዚአብሔርን በስጋ ወለደች። ማን ተባለች? ወላዲተ እግዚአብሔር፣ የእግዚአብሔር እናት ተባለች። ይሄ ትልቅ ማዕረግ ነው። ከዚህ የበለጠ ማዕረግ የለም። ለእመቤታችን ትልቅ ማዕረግ። መልአኩ ቅዱስ ገብርኤል እርሷን ለማብሰር ሲዘጋጅ ያኔ ገና ጥንት በሰማይ ጦርነት ሲኖር ከሳጥናኤል ጋር ሲታገል ቅዱስ ገብርኤል እኛ የምናመልከውን እናውቃለን አንተ አምላክ አይደለህም ብሎ ሰይጣንን ሳጥናኤልን አሳፈረ። ያን ጊዜ እግዚአብሔር ሽልማት ሰጠው። ለማ? ለቅዱስ ገብርኤል። ወበእንተዝ ደለዎ ከመ ይጹር ዜና ብስራታ ለማርያም፣ ማርያምን እንዲያበስር፣ ኢየሱስ የሚለውን ስም እንዲያጠና፣ አማኑኤል የሚባለውን ስም እንዲያጠና፣ ይሄንን ስም ተሸክሞ ወደ ምድር ሲመጣ ይሄንን የሚተረጉም ስም ለገብርኤል ተሰጠው። ማ ተብሎ? ገብርኤል ተብሎ። ገብርኤል እኮ ስሙን ያገኘው ሰይጣንን ተዋግቶ ነው። ከዛ በፊት መልአክ በሚለው ነበር የምናውቀው። ከዛ በፊት በእግዚአብሔር ፊት የሚያገለግል በእግዚአብሔር ፊት የሚቆም ኪሩብ ተብሎ ነበር ገብርኤል የሚታወቀው። በተናጠል
እርሱን ሊገልጽ የሚችል ስም ያገኘው ማንን ሲቃወም ነው? ሳጥናኤልን። ሽልማቱ ምን ሆነች? ድንግል ማርያምን እንዲያበስር። ክብር ምስጋና ለመድኃኔዓለም ይሁን፣ እርሷን እንዲያበስር። ለዚህ እኮ ነው የመልክዓ ማርያም ደራሲ ሊቁ ሰላም ላይዛንኪ እለ ሰማ ቃሎ እግዚአብሔር እግዚ ሶበለ ገብርኤል ተመሰሎ። ለጆሮሽ እመቤታችንን እኮ ነው ለጆሮሽ ሰላምታ ይገባል። ሰላም ላይዛንኪ እለ ሰማ ቃሎ እግዚአብሔር እግዚ ሶበለ ገብርኤል ተመሰሎ። እግዚአብሔር ለካ ገብርኤልን መስሎ መጥቶ አነጋግሯታል። ማንን? እመቤታችንን። ገብርኤል ነው የመጣው። አዎ በገብርኤል አንደበት በገብርኤል መልክ እቤቷ ገብቶ ሲያበስራት እመቤታችንን እኮ 3 ጊዜ ነው መልአኩ ያገኛት። ውሃ ስትቀዳ መንገድ ላይ ከቤተ መቅደስ ገብቶ እኮ የእግዚአብሔርን ማንነት በቃሉ ሲገልጥላት እመቤታችን የገብርኤል መልክ ላይ የኢየሱስን የአማኑኤልን ስዕል አየች። ክብር ምስጋና ለመድኃኔዓለም ይሁን። አያችሁ፣ ከዚህ በኋላ ነው ይሄንን ዓለምን የሚያድነውን ዓለምን በደሙ የሚዋጀውን የእርሱ እናት እንድሆን እኔ ተመርጫለሁ ብላ በአድናቆት እፎኑ ይከውነኒ ዝንቱ። እንደዚህ አይነት ሰላምታ እንዴት ይገባኛል አለች። ይገርማል። መልአኩ ጎንበስ ብሎ ሰግዶ መሰገናት። ወገኖቼ ይገባታል ሰላምታ። እኔና እናንተ እኮ የምናመሰግናት በመልአኩ በቅዱስ ገብርኤል ሰላምታ ብለን ነው። አይዟችሁ፣ ገብርኤል በፓተንት ራይት አይጠይቀንም። የዓለም ሕዝብ ሁሉ እመቤታችንን በእርሱ ሰላምታ መልክ በእርሱ ሰላምታ ቅርጽ እንድናመሰግናት ምስጋናውን ወደ ምድር ላከ። ታዲያ እርሷን የመሰለ ምድር ላይ እስካሁን አልተገኘም፣ ወደፊትም አልተገኘም። ግን እርሷ የሐናና የኢያቄም ልጅ የሰው ዘር የኛ ወገን ንጽሕት ሆና ተገኘች። ለዚህ ነው ቅዱስ ጳውሎስ ለሮሜ ሰዎች በጻፈው መልእክቱ ሐዋርያው ቅዱስ ጳውሎስ ምዕራፍ 9 ከቁጥር 29 ላይ እንዲህ ይላል፣ ከመሰዶም እምኮነ ወከመ ገሞራ እመሰልነ እግዚአብሔር ዘራ እመ እያትረፈ ለነ። እንደ ሰዶም በሆንን ገሞራንም በመሰልን እግዚአብሔር ምንን ባያስቀርልን? ዘርን ባያስቀርልን፣ እግዚአብሔር እመቤታችንን ባይመርጥልን እግዚአብሔር ከማን ስጋ ይለብስ ነበር? ወገኖቼ ይሄንን ያለው ለምንድን ነው? የሰዶምና የገሞራን ሕዝብ ለምን ጠራ? ለምን ጠቀሰ ቅዱስ ጳውሎስ? ወገኖቼ ዘፍጥረት ምዕራፍ 18ን ስታነቡት እግዚአብሔር እንዲህ ይላል፣ በውኑ ከወዳጄ ከአብርሃም የምሰውረው ነገር አለን ይላል። እግዚአብሔር ሲወድህ በእግዚአብሔርነቱ ጉዳይ ራሱ ያማክርሃል እኮ። ለቅዱሳን የተሰጣቸው ሀብት፣ ለቅዱሳን የተሰጣቸው ጸጋ፣ ለቅዱሳን የተሰጣቸው ቃል ኪዳን እንዲህ ከፍ ያለ ነው። እግዚአብሔርን እስከ ማማከር የሚደርስ ነው። እግዚአብሔር ነው ያለው፣ እኔ አይደለሁም ያልኩት። በውኑ ከወዳጄ ከአብርሃም የምሰውረው ነገር አለን ብሎ ስለ ሰዶምና ስለ ገሞራ መጥፋት፣ የሰዶምና የገሞራ ሕዝብ በኃጢአቱ ሊጠፋ እንደሆነ፣ እግዚአብሔር ሕዝቡን ሊያጠፋ እንደሆነ፣ ንስሐ የማይገባ ሕዝብ ስለሆነ ላጠፋው ነው ምን ትላለህ አብርሃም ብሎ አብርሃምን እግዚአብሔር አማከረው። ወገኖቼ አያችሁ፣ እግዚአብሔር ቅዱሳኑን ያማክራል። እግዚአብሔር መላእክትን ያማክራል። እግዚአብሔር ነቢያትን ያማክራል። እግዚአብሔር ጻድቃንን ያማክራል። አብርሃምን አማከረው። አብርሃም ምን አለ? እንደው በፊት ሞገስ አግኝቼ ከሆነ እስኪ ብሎ አሰበ። አብርሃም ዘመዶቹን አሰበ። ጣዖት አያመልኩም ብሎ ያሰባቸውን አሰበ። ዝሙት አይሰሩም ብሎ ያሰባቸውን አሰበ። እንደው ከተፈቀደልኝ አለ አብርሃም፣ እንደው በከተማው 50 ሰዎች ቢገኙ እንደው አትምርልኝም አለው። ሲቆጠር 50 ጻድቅ ጠፋ። የት? ሰዶምና ገሞራ 50። ህዝቡ እኮ ብዙ ነው። እግዚአብሔርን አውቃለሁ የሚለው ብዙ ነው።
ለእግዚአብሔር እሰግዳለሁ የሚለው ብዙ ነው። ሲቆጠር 50 ጠፋ። ከዛ አብርሃም 50 ሰው ቢያጣ አሁንም እግዚአብሔርን እንደው 40 ሰው ካገኘውስ 40 ቅዱሳን ቢገኙ 40 ጻድቃን ቢገኙ በሰዶምና በገሞራ አትምራቸውም ወይ? ከተማውንስ አትምርም ወይ? እግዚአብሔር እምራለሁ አለው። ቢቆጠር 40 የለም። እንዲሁ እያለ ቀጠለ። ቢቆጠር 30 የለም። ቢቆጠር 20 የለም። ቢቆጠር 10 ጠፋ። 10 አብርሃም በእግዚአብሔር ፊት ቆሟል። አብርሃም 10 ሰው ሲጠፋ በቃ ያለው አማራጭ ዘመዶቹን ጎትቶ ማውጣት፣ ሎጥን ማውጣት፣ ልጆቹን የሎጥን ልጆች ማውጣት፣ የሎጥን ሚስት ማውጣት ሆነ። አማራጭ አጣ። 10 ጻድቅ ጠፋ ሰዶምና ገሞራ ላይ። እንደ ሰዶምና እንደ ገሞራ በአዳም ኃጢአት ባክነን ሲኦል እንቀር ነበረ። እግዚአብሔር የመረጣት እመቤታችን ባትኖር ኖሮ ክብር ምስጋና ለመድኃኔዓለም ይሁን። እርሷ ባትኖር በስጋ ንጽሕት በሐሳብ ንጽሕት ሆና ባትገኝ፣ ድንግል ሆና ባትገኝ፣ ራሷን ባትጠብቅ መልአኩ እኮ ወደ እርሷ አይመጣም ነበር። እግዚአብሔርም የሚመጣበትን መንገድ አናውቅም። ግን እግዚአብሔር ዘርን አስቀረልን ያለው ለዚህ ነው። ሰዶምና ገሞራማ ምን ዘር አላቸው? ጠፉ እኮ። ለምን? 10 ጻድቅ ጠፍቶ ከ10 በላይ በ50 ቅዱሳን በ1 ሚሊዮን ቅዱሳን የማትገመት በቁጥር የማትወሰን ከቅዱሳን በላይ ከመላእክት በላይ ከጳጳሳት በላይ ከሊቃነ ጳጳሳት በላይ ማዕረግ ያላት አማላጅ ድንግል ማርያም ተሰጠችን። ክብር ምስጋና ለስሙ ይሁን። የድንግሊቱ ስም ማርያም ነበር። አሁን ግን እግዚአብሔር ምስሌኪ አላት። አማኑኤል ሲተረጎም ነው የወለደችው ልጅ ሰው የሆነ አምላክ ከርሷ ከነፍሷ ነፍስ ከስጋዋ ስጋ ነስቶ የተወለደው ኢየሱስ ክርስቶስ ልጇ ሲሆን ወላዲተ እግዚአብሔር ተባለች። አሁንም መብርሃን እግዚአብሔር ከርሷ ጋርማ ብቻ ነው ብለን የምንቆም አይደለም። እግዚአብሔር አሁን በእርሷ በኩል በሰማነው ብስራት እግዚአብሔርማ ከኛም ጋር ነው። አሁን እሷ ወኪላችን ናታ። ከኛ ትበልጣለች እሷ። ለምን? እርሷ እግዚአብሔር ምስሌኪ ስትባል የእግዚአብሔርም እናት ናት። ወገኖች ይሄን ታሪክ የሚያስገርም ታሪክ ነው። የእግዚአብሔር እጅ አበጃት ሔዋን በገነት ስትኖር፣ የእግዚአብሔር እጅ የሰራት ሔዋን በኤደን ገነት ስትኖር ኃጢአት ስትሰራ ምን ተባለች? ረሂቅም እግዚአብሔር ዘርሐቀትም እግዚአብሔር፣ ከእግዚአብሔር የራቀች እግዚአብሔር የተለያት ተባለች። ረሂቅም እግዚአብሔር ማለት ምን ማለት ነው? የአዳም በደል የአዳም ኃጢአት የሰይጣን ስተት የተቆራኛት ነበረች ሔዋን። እግዚአብሔር ግን ያኔ ዓለምን ሊያድን ስለወሰነ እመቤታችንን በአዳም ወገብ ሳለች መረጣት። ይሄ ማለት ግን በአዳም ወገብ የዓለም ሕዝብ ተፈጥሯል። የዓለም ሕዝብ ይታወቃል። ከዛ መካከል ለእናትነት የእመቤታችንን ስጋ መረጠ። ከኃጢአት እንዳይነካት ጠበቃት። እንዲህ ስንል አንዳንዶቹ ድሮ ተፈጥራ እንደ መልከ ጼዴቅ እንደው ድንገት የተከሰተች የሚያደርጓት አሉ። እንደዛ ማለታችን አይደለም። ዘመኑ ሲያልቅ 5500 ዘመን ሲፈጸም ነገረ ድህነት ሲጀመር ስጋዌ ሲገለጥ ድንግል ማርያም ከሐናና ከኢያቄም ተወለደች። ያን ጊዜ ንጽሕት፣ ያን ጊዜ ቅድስት፣ ያን ጊዜ ድንግል ሆና ራሷን ጠብቃ መልአኩ አገኛት፣ እግዚአብሔር መረጣት ማለታችን ነው። ክብር ምስጋና ለመድኃኔዓለም ይሁን። ለዚህ ነው ሔዋን ሞት ተነገረባት፣ ፈርሳ በስብሳ የምትቀርበት በሲኦል የምትሰቃይበት። ድንግል ማርያም ግን አረፈች ብንል ሞተች ብንል ወደ ሰማይ አረገች ብንል ስለ እርሷ ሞት ቢነገር አዳም በኃጢአት ያመጣው ሞት አይደለም የሚነገረው። አናውቀውም። ያንን ሞት መተረክ አንችልም። እኛ አልኖርንበትም።
ማን ሊኖርበት የነበረው ነው? አዳም በኤደን ገነት ሳለ ኃጢአት ባይሰራ ኖሮ 1000 ዓመት ቆይቶ ዕፀ ሕይወትን በልቶ ይለወጥ ነበረ። ያ እንደ ሞት የተቆጠረ ግን በኃጢአት የማይነገር። ለዚህ ነው ቅዱስ ያሬድ ሞትሰ ለመዋቲ ይደሉ ሞታ ለማርያም ያጽብ ለኩሉ። ለሚሞት ሰው፣ ኃጢአት ላለበት ሰው፣ የአዳም በደል ላለበት ሰው ሞት ይገባዋል። የማርያም ሞት ግን እኮ ያስደንቃል። እንዴት ሞት እንበለው? ከዚህ ምድር ወደዚያኛው ምድር የተዘዋወረችበት እንቅልፍ ነው። እየሰማችሁ ነው? እንቅልፍ ኃጢአት አይደለም። ሔዋን ከአዳም ጎን ስትፈጠር እኮ በአዳም እንቅልፍ ጣለበት ይላል። በአዳም ከባድ እንቅልፍ ጣለበት። እንደውም በፈረንጅኛው የበለጠ የእመቤታችንን ሞት ይገልጸዋል። ምን ይሉታል ፈረንጆቹ? ዶርሜሽን ይሉታል። ዶርሜሽን ማለት ምን ማለት ነው? ማንቀላፋት። ዳዊትም አንቀላፋ ከአባቶቹ ጋር ተቀበረ እንደሚለው እመቤታችን ንጽሕት ናት። እመቤታችን ቅድስት ናት። ለዚህ ነው ሊቁ ሰላም ለፍልሰተ ስጋኪ ሀበ ንጻ ሕይወት ታደሰ እምቅድመ ዝኒ ሀቤሁ ስጋ ወልድኪ ፈለሰ ቤዛዊተ ዓለም ማርያም አስተበቋኪ አንሰ ትቤዝዊ በኪዳንኪ ዘዚአየ ነፍሰ እስመ በስራይኪ ለቁስሌ ቀባይክኒ ፈውሰ። ምን ማለት ነው? ለስጋሽ መፍለስ፣ ወደ ሰማይ መሄድ፣ ወደ ልጅሽ መሄድ ሰላምታ ይገባል። ሰላምታ ይገባሻል። ይሄንን ክብር፣ ይሄንን ምሳሌ፣ ይሄንን አብነት ባንቺን ያወቅነው አዳም አሳፍሮን ነበረ። አዳምማ ሞቶ 5500 ዘመን መቃብር ውስጥ ነበረ። እንዳንቺ አይነት ይሄንን እረፍት፣ ይሄንን የሰማይ ጉዞ ያየንበት አብነት የለንም። አብነታችን አንቺ ነሽ። ሰላምታ ላንቺ ይገባል። ይልቁንም ቤዛዊተ ዓለም ምን ማለት? ማርያም አስተበቋኪ አንሰ የዓለም ቤዛ። የክርስቶስን ቤዛነት ለመተካት አይደለም። የእርሷ ቤዛነት ምንድነው? የእርሷ ቤዛነት አማላጅነቷ ነው። አማላጅነቷ ከቅዱሳን ሁሉ በላይ ነው። የእርሷ ቤዛነት የአምላክ እናት ተብሎ መጠራት ነው። የእርሷ ቤዛነት ከቅዱሳን ሁሉ በላይ የሆነ የአማላጅነት ስልጣን ነው። በጸጋ እግዚአብሔር የሰጣት። ገብርኤል እኮ ሲያበስራት ምልዕተ ጸጋ አላት። ጸጋ የሞላበሽ፣ ምንም የጎደላት ጸጋ የለም። እመቤታችን ምንም እንከን የለባትም። ታዲያ ይገርማችኋል፣ ይሄንን ቤዛ የሚለውን ቃል አንዳንዶች ሲፈቱት፣ በፈረንጅኛ ሲፈቱት፣ እንደው በተለይ ለክርስቶስ አርገው ሲፈቱት ቤዛ የሚለውን ቃል እንደው ፍጡር ነው የሚሉት፣ ያማልዳል የሚሉት ኢንተርሴሽን ይሉታል። ቤዛ የሚለውን ቃል እኮ ነው። አይ እንደው በስጋው ለምንልና ለብቻው ደግሞ በአምላክነቱ ደግሞ ይፈርድልናል የሚሉት ደግሞ ሮማውያን ደግሞ ቤዛ የሚለውን ቃል ሚዲዬሽን ይሉታል። ለኛ ግን ቤዛ ማለት በፈረንጅኛ ከሆነ ሪደምሽን ነው የሚባለው። የሰማችሁ ነው? ማዳን፣ በደሙ ፈሳሽነት ማዳን፣ ለክርስቶስ በሊቀ ካህንነቱ ማዳን፣ በመስቀሉ ደም ዓለምን መፈወስ ማንጻት ለክርስቶስ የሚነገረው ይሄ ነው። ለእመቤታችን ግን ቤዛ የሚለው ቃል የተነገረላት እመቤታችን አዛኝት ስለሆነች፣ ሩህሩህ ርኅራኄት ስለሆነች እግዚአብሔር ወደ እርሱ ሊጠራት፣ ልጇ ወደ እርሱ ሊጠራት ወልድኪ ይጼውአኪ ውስተ ሕይወት ወመንግሥተ ክብር ወደ ላይ ወደ እርሱ ሲጠራት የጠራበት መንገድ በራእይ እመቤታችን ብዙ ነፍሳት በሲኦል ሲቃጠሉ አየች። ራእይ ነው፣ አየች። በነገረ ማርያም ተጽፏል፣ በራእየ ማርያም ተጽፏል። ራእይማ ከሆነ የዮሐንስ ራእይ ምዕራፍ 6 ከቁጥር 9 ላይ እንዲህ አይነት አምሳል ያለው የነፍሳት ጩኸት ተጽፏል። እመቤታችን በራእይ አየች ብዙ ነፍሳት። ልጇን ጠየቀች። ምን ብላ? ልጄ ወዳጅ ሆይ አንተ እኮ የዓለም አዳኝ ነህ፣ ዓለምን አድንሃል። እነዚህ ነፍሳት ለምንድን ነው የሚጮሁት? ለምንድን ነው የሚያለቅሱት? ብላ
ጠየቀች እመቤታችን። ልጇ ኢየሱስ ክርስቶስ ምን አላት? እኔ ለዓለም ሕዝብ ሞቻለሁ። አያችሁ፣ እናቱን ሲያከብር፣ ለእናቱ ሲታዘዝ፣ ለዘመዶቹ ሲታዘዝ ያደገው ኢየሱስ ክርስቶስ እናቱን አልተዋትም። እሱ አምላክ ነው። ነፍሷን ከስጋው ነጥሎ መውሰድ ይችላል። ግን እንደው በፍቅር ከዚህ ዓለም ወደዛኛው ዓለም እንድትሄድ ያደረገበት ራእይ እመቤታችን በራእይ ያየቻቸውን ነፍሳት፣ በሲኦል የሚቃጠሉ ነፍሳት ወልድኪ ነፍሳተ ሶባ አርአየ በእሳተ ኩነኔ ዘሐሙ ይእቲኒ ትብል ቅትለኒ ለቤዛ ሆሙ። ለነዚህ እኔ ብሞትላቸውስ? አንተ ለዓለም ሞታሃል፣ እኔ ለነዚህ ለትንንሾቹ ብሞትስ ብላ አለች። ራእይ ነው። ያን ጊዜ የእርሷን ፈቃድ ተመርኩዞ ነፍሷን ከስጋዋ ለይቶ ወደ ሰማይ ኢየሱስ ክርስቶስ ወሰዳት ከተቀበረች በኋላ። እየሰማችሁ ነው? የእርሷ ሞት የአዳም በደል ያመጣው ሞት አይደለም። መተርጎም አንችልም። ምክንያቱም ይሄንን የኖረ ማንም የለም። ይሄንን ሞት የሞተ ማንም የለም። እርሷ ናት አርአያችን። የክርስቶስ ሞት ሞትን ለመደምሰስ፣ ዓለምን ለማዳን፣ በእኛ ላይ ሰልጥኖ የነበረው ሞት ለማጥፋት ነው። የእመቤታችን ግን ከዚህኛው ዓለም ወደዛኛው ዓለም አዳም ዕፀ ሕይወት በልቶ ይታደስበት የነበረውን ጉዞ ያየንባት ሚስጥራችን ናት። ድንግል ማርያም። ክብር ምስጋና ለመድኃኔዓለም ይሁን። ከሁሉም በላይ እኮ የሚበልጠው የአምላክ እናት መባል ነው። የእግዚአብሔር እናት መባል ነው። እርሷ የአምላክ እናት ናት። እርሷ የመድኃኔዓለም እናት ናት። እርሷ አማኑኤል የተባለውን እግዚአብሔርን በስጋ የተገለጠባት ከእርሷ የተወለደባት እናታችን ናት። ስለዚህ እንደኛ ሰው ብትሆንም በንጽህና በቅድስና በመመረጥ ከኛ የምትለይ ንጽሕት ቅድስት ናት። እንኳን ከኛ ከንጹሃን መላእክት በንጽህና በቅድስና የምትበልጥ ናት። እስቲ እልል ብላችሁ እግዚአብሔርን አመስግኑ። ተፈስሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ። ጸጋ የሞላበሽ ሆይ እግዚአብሔር አማኑኤል ካንቺ ጋር ነው ያላት መልአኩ ቅዱስ ገብርኤል ነው። እኛም የእርሱን ሰላምታ ይዘን እመቤታችንን እናመሰግናታለን። አንዳንድ መንገደኛ ሰዎች አሉ የምናውቀው። እኔም እንደ ማርያም ነኝ የሚሉ የሚመጻደቁ አሉ በየሰፈሩ። እኔም እኮ ብጽዕት እባላለሁ ዋናው ቃሉን መስማት ነው የሚሉ አሉ። እመቤታችን እኮ ብጽዕት ብትባል፣ እመቤታችን እኮ ንጽሕት ብትባል፣ ድንግል ማርያም እኮ ቅድስት ብትባል መልአክ ነው መጥቶ ያበሰራት። ወገኖቼ እስኪ ማነሻ አንቺ? እስኪ እኔም እንደ ማርያም ነኝ የምትይ እንደው እንኳን መልአክ እንደው መልከ መልካም ወንድ አይቶሽ ያውቃል? ተው እንጂ። ሰይጣን ነው የሚያጠናግራቸው ብዙዎቹን አይደል እንዴ? ዲያብሎስ ነው የሚጫወትባቸው ብዙዎቹን። ማርያምን የመሰለ ማንም የለም። ለዚህ ነው በመኑ በአምሳለ መኑን አስተማሰለክ ያለው። እርሷን የመሰለ ሰው ናት። አዎ የሰው ዘር ናት። አዎ የአዳም ዘር ናት። አዎ እርሷ ግን ራሷን የጠበቀች ንጽሕት ቅድስት ድንግል ናት። እመቤታችን ንጽሕት ቅድስት ድንግል ማርያም